ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። እኔ ደህና ነኝ። እናንተ እንዴት ናችሁ? እንግዲህ ቪዲዮውን ላይክ እና ሰብስክራይብ ማድረግ እንዳይረሳ ቤተሰብ እሱ እንዲገፋችሁ ስለሆነ አንዱ የሰፖርት አካል ስለሆነ እሱን ሰብስክራይብ እና ላይክ ሼር በማድረግ ትብብራችሁ እንዳለ ይሁን። ዛሬም በአዲስ ሀሳብ ጉዳይ መጥቻለሁ። እንግዲህ የኪያ ቤተሰቦች እስካሁንም እየሰሩ ያሉት የወንጀል ታሪክ እስካሁን አላለቀም። በየጊዜው የተለያዩ ጉዳዮች፣ የተለያዩ ሀሳቦች፣ የተለያዩ ወንጀል ሰንሰለት እየሄደ ነው ያለው። እሷም ተገኘች ምናምን ሲባል አሁን ደግሞ ወንድሟ ዙረዋል። አሁን አስቸጋሪ ጉዳይ ነው። እነሱ እንግዲህ ብዙ መንገድ ሄደዋል። ተገኝቶ ምናምን ነበረ። ለዛውን ደግሞ ጠፍቷል። ስለዚህ በማፈላለግ ላይ እያሉ ሌላ ታሪክ ተጀምሯል። አንዱ ገጠር ያለው አጎቷም እሱ ነው እንግዲህ ያሳደገው ልጁን አቡሽን ሞቷል ብሎ ታሪክ ያሰሩት ሁለቱ ከተማ ያሉት እና እሱ ነው። ስለዚህ አሁንም ሌላ ድራማቸውን ቀጥለዋል። እንግዲህ ያሳደገው ልጅ አግቶ እንግዲህ ስቃዩን እያሳየው ነው። ገጠር ያለችው ሚስቱ እንግዲህ ያየለ ሚስት ማለት ነው። የትብብር ላለማድረግ ወስና ነበር። ነገር ግን ያሳያትን መረጃ ያሳያትን መረጃ መሰረት አሳይቷት እንግዲህ እሷም ሌላ ታሪክ ውስጥ ገብታለች። በጣም ተበሳጭታለች። ከተማና ገጠር እያለ የሚመላለሰው አንበሳው አየለ ሌላ ታሪክ ሌላ የወንጀል ሰንሰለት ነው። በጣም የሚያሳዝን ነው። እንዲህ አይነት ተግባር በጣም የሚያሳዝን ነው። እንግዲህ ከነ ኪያና ከወንድሟ ላይ ራስ ሊወርዱ አልቻሉም። እንግዲህ ሞቷል የተባለው ልጅ ከ6 ዓመታት በኋላ ተገኝቷል። ግን እንደ ያገናኙበት ትንሽ ደቂቃ ትንሽ ሰዓት በቀረበት ሰዓት ላይ ነው እንግዲህ በድንገት ከግቢ እንዲወጣ አግተው መከራ ስቃዩን እያሳዩት ያለው ለብር ተብሎ ለገንዘብ ተብሎ ነው። እንግዲህ ይህን ያህል ስቃይና መከራ እያደረሱበት የሚገኙት መቼስ ብርና ምናምን የሚጠላ ሰው የለም። ግን በዚህ ልክ ብርን ማፍቀር ተገቢ ስላልሆነ ቅድሚያ የሰው ልጅ የሰው ህይወት ስለሚቀድም፣ ነገር ግን እነሱ እያስቀደሙ ያሉት ብርና ብርን ብቻ ነው። ማለት ብርን ለማግኘት የሚፈጥሩት ታሪክ የሚያስገርም ነው። ነገር ግን በክትትል እስከ መጨረሻው ድረስ እንደሚፋለሟቸው ተስፋ እናደርጋለን። ቶፋ ማለት ነው። በባለፈውም ማነው ዮኒ ነበረ። ስለዚህ ዮኒንም ትንሽ አደጋ አድርሰውበት ነበር። አሁን ጤናው እንደተጠበቀ ነው። ነገር ግን አሁን ሰንሰለቱ ትንሽ ከበድ ይላል። በቀላሉ የሚፈጸም ነገር አይደለም። እንግዲህ በጂፒኤስ እየተከታተሉ መከራ ስቃዮችን እያበሏቸው ነው እነ ቶፋ ማለት ነው። ገጠር ድረስ ሄደው ከተማም ያለችውን ሚስቱንም ጋር ሆኖ ጂፒኤስ በመግጠም የሚያወራውን የሚያደርገውን ሁሉ ነገር እየተከታተሉት ነው። እንግዲህ ብዙ ብር ተቀብሎታል ቶፋን። ያን እንግዲህ ሊለቅለት እንዲፈልግ ይሄን ያህል ብር አንጣሉ ማለት እሱ ያሳደገው ልጅ እንዲለቅለት በጣም ያሳዝነው። እንዲህ አይነት ቅርብሽ እንደዚህ አይነት ሀሳብ አሳዛኝ ሆኖ ሳለ አሁን ልጁ የት እንዳለ ምንም አይታወቅም። በሆነ ቦታ ብቻ እንደደበቀው ምንም ጥርጥር የለውም፣ ግልጽ ነው። በጣም አሳዛኝ ነው። በመሰረቱ አንዳንድ ጊዜ የሚያስጠላ ቤተሰብ እንዲህ ነው ማለት የደለው ይደጋግፋል ምናምን ነገር። እነሱ ግን እንዲህ አይነት በአንዱ ላይ የተረማመዱ በመሰረቱ እርስ በራሳቸውም የኪያ አጎቶችና አክስቷም ያን ያህል ስምምነት ይኖራቸዋል ተብሎ አይታሰብም። በዚህ ልክ አንድ የሆኑት ያው ገንዘብ መፈለጊያ ስለሆነ ማለት ነው። ገንዘቡን ያው ካገኙ በኋላ የማይጣልበት ምንም ምክንያት የለም። እስካሁን እንግዲህ ልጁም አልተገኘም። ከእህቱና ከእናቱም ጋር ማገናኘት አልተቻለም። ትንሽ የወንጀሉ ሰንሰለት ትንሽ ከበድ ይላል። በየደቂቃው በየቀኑ ነው እየቀያየረ ያለው ቦታ።
ስለዚህ ልክ የምታገት እነሱ አንዱ ምክንያት ነበር። አሁን ደግሞ ለወንድሟ ስለዚህ የተፈራረቁ ብዙ ትንሽ ብርም ምናምን ቤትም በነኪያና በእናቷ ስለሆኑ ያችን ለመቀራመጥ ያችን ለማግኘት ነው እንግዲህ የመጀመሪያ ፎል የሰሩት። ያንን ማግኘት ስላልቻሉ ምክንያቱም ያው በሰዓቱም ቢሆን የኪያ እናት ነው ፋዘሯን ትሪት አድርጋ ሲሞትም የተናዘዘው ነገር ስላለ ስለዚህ በዛ ምክንያት ነው ቤተሰብ ያችን ለመቀራመጥ ሲባል ነው እየሄዱበት ያለው ርቀት ግን አሳዛኝ ነው። ምንም ቢሆን ምንም ከተነጋገሩ ከተሳሰቡ እነሱን የማይሰጡበት ምክንያት የለም። ግን እነሱ ብልጥ ሆኖ ነገሮችን አድበስብሰው ማለፍና ከእነሱም ጋር ሳይጣሉ ግን በሩን ማግኘት ይፈልጉ። በዛም ብሎ በዚህም በቃ አድበስብሰው እነሱ ጋር ባልተነቃ ሙድ እያደረጉ ነው እየሄዱ ያሉት። ለማንኛውም ቤተሰብ አሳዛኝ ነው። ልጁ እስካሁን 6 ዓመት ነው ከእሱ ጋር ቆይቷል። ያው ቆይቷል ማለት አይቻልም አግቶት ማለት ይቻላል። ከዛ በኋላ ግን አሁን የት እንዳለ አይታወቅም። አቶ አየለ ሚስቱም ኦሮኦ ብላባታለች። አዲስ ታሪክ አዲስ ነገር ያው ስለነገራት ስላሳየ በዛ ተበሳጭታለች። ስለራሴ ጉዳይ ስለ አቡሽ አይመለከተኝም የራሴ ልብ ወርዶብኝ የሚለው ምላሽ ነው የሰጠችው። እሱም ትንሽ አደጋ ሊፈጥርባት ሞክሯል። ነገር ግን እነሱም ያው ተከታትለውት ሊያድኗት ሊያስጥሏቸዋል። ለማንኛውም ቤተሰቦች ታሪኩ በጣም ሰፋ ያለ ነው። አዳዲስ ነገሮች ይኖራል ተብሎ ይጠበቃል። ልጁ እንዲህ በቀላል የሚገኝ አይደለም። ሰውየውም የዋዛ አይመስልም የሚነቃበት ሰው ነው። ትንሽ ከበድ ያለ ሰው ሳይሆን አይቀርም። ነገሩም እንደዛ ነው። እየሰራ ያለው እየሄደበት ያለው መንገድ ቀላል ስላልሆነ እንዲህ በቀላሉ ልጁ ይገኛል ተብሎ አይታሰብም። አንዴው የሚገኝ መስራት ያው እንኳን ይሄን ያማት እቺን ያህል ቀናት ቆይቶ ብዙ አመትም ቆይቶ ተገኝቷል። እንግዲህ የሚገኝ ይመስላል። ከተገኘ የሱም ሀሳብ የሱም ነገር ምን ይሆናል የሚለውን በሌላ ጊዜ የምንመለስበት ጉዳይ ይሆናል። ቤተሰብ በያላችሁበት ሰላማችሁ እንዲበዛ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ ምኞቴ ነው። በያላችሁበት ሰላማችሁ ይብዛ። በሌላ ጊዜ በአዲስ ጉዳይ በአዲስ ነገር የምመለስ ይሆናል። ለዛሬ ያለኝ ጉዳይ ይሄ ነው። በያላችሁበት ሰላማችሁ እንዲበዛ ምኞቴ ነው። ይመቻችሁ።